አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ ቤተሰቦች ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያድርግልን። ዛሬ እንግዲህ ቀኑ ሮብ ነው፣ ኦክቶበር 22 2025። በዛሬ በሮብ የቀን ውሎ ይዤላችሁ የመጣሁት እዚህ ጋር የማሳያችሁን ወርቅ እና እንዲሁም የጣት ቀለበት፣ ከዛ በመቀጠል ደግሞ የአንድ ግራም ዋጋ ምን ያክል ነው፣ ከወትሮ ምን አዲስ ነገር አለ የሚለውን እነግራችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ቪዲዮውን ከወደዳችሁት ላይክ እና ሼር እያደረጋችሁ ለብዙ ሰው እንዲደርስ አድርጉ። ይህንን የምትመለከቱት ረሽረሽ ከዛሬ 2 ዓመት በፊት የተገዛ ነው። 2 ዓመት ከግማሽ ሆነዋል ማለት ነው። ከነ ቀለበቷ የተገዛችው 600 ሪያል ነው። ዛሬ ግን ያው ለመሸጥ ሳይሆን አስገመትናት ማለት ነው። ቪዲዮ የተቀረጸው ከ3 ቀን በፊት ነው እና ውዶቼ ረሽረሹን ሸጥ ነው፣ ይሄኛውን ግን ቀለበቱን አስገመት ነው ማለት ነው። እና ምን ልላችሁ ፈልጌ ነው 600 ሪያል የተገዛችው ቀለበት 1225 ሪያል ልግዛችሁ አለን። ያውኛ አልሸጥ ነው ማለት ነው። የጓደኛዬ የነበረ መለስ ነው። ረሽረሹ ተሸጠ። 4000 ሪያል ነበር የገዛችው፣ 7780 ሪያል ገዛን ማለት ነው። ሀያዋን ሙላትና 7800 አድርግ ብንለው እምቢ አለን። በ7780 ሪያል ገዛን ማለት ነው። እና እንግዲህ ምን ያክል ነው ትርፉ የሚለውን ወርቅ አያተርፍም ለምትሉ በደንብ ያተርፋል። ገንዘብ ያላችሁ ግዙ ነው የምለው። ከዛ ውጭ ወርቅ አዲስ ለውጥ አለ። 1 ግራም 465 ሪያል 460 ገብቶ ነበረ ከ3 ቀን በፊት የጓደኛዬን ወርቅ ስንሸጥ ማለት ነው። እንግዲህ ስንት እንደነበር እሰቡት። በ460 455 ሪያል እንደዛ ነበረ የግራም ሂሳብ ማለት ነው። የአንዷ ግራም 21 ካራንት ማለት ነው። ዛሬ ግን የግራሙ ሂሳብ ያለ ደሪባ ያለ ምንም ነገር 460 465 የሆነው ዛሬ 430 ሪያል ሆኗል ማለት ነው። እንደው ቅናሽ አለው። ስለዚህ ይሄ የግራሙ ሂሳብ ነው። እንግዲህ ወርቅ ስገዙ መስነያው ይወስነዋል። መስነያ ቆንጅዬ ከሆነ ወርቁ መስነያውን በዛው ልክ ይጨምራልና፣ ነገር ግን አሁን ላይ ቅናሽ አለው ማለት ነው። ሀባይብ ዛሬ ሄዳችሁ መግዛት የምትፈልጉ ገንዘብ ካላችሁ ሂዱ። ውስጥ የሚያዋጣ ከሆነ ግዙት። ያለው ግን የግራማ ሂሳብ የ1 ግራም ያው እንደነገርኳችሁ ነው። መደጋገም አያስፈልግም። ይሄ ቪዲዮ ግን ያው እንደነገርኳችሁ ከ3 ቀን በፊት ነው ጓደኛዬ በ447 ሪያል ነው ግራም የሸጥ ነው ማለት ነው ውዶቼ፣ አንዷን ግራም። አሁን ግን ዛሬ ቢሆን በዛ አይገዙንም። ለምን? ግራሙ ስለቀነሰ፣ የዛን ሰዓት ግራሙ ስለጨመረ ነው። በ455 በ458 በ460 ሂሳብ ነበረ በዛን ሰዓት።